ሰላም ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እነሆ ዛሬ በክፍል 75 ተመልሼ መጥቻለሁ። እስከ ፕሮግራሙ ፍጻሜ አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሳብስክራይብ፣ ቪዲዮዎቻችንን ላይክ እና ሼር በማድረግ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንግዲህ ክፍል 75 የሚገርም ትዕይንቶች ያየንበት ሁኔታ ነው ያለው። ወይዘሮ መሀሌት እንግዲህ ከዝና እግር ስር ስትከታተል ኖራለች ሀብት አገኛለሁ በሚል ነገር ግን መጨረሻዋ የጥፋት ሆኗል ማለት ነው። እንግዲህ ሰው ለዚህ ነው በሰዎች ላይ ሴራ ስትውል ወይም ሰዎችን ለመጣል ሰዎችን ችግር ውስጥ ለመክተት ወይም ሰዎችን አርቄ ጥላቸዋለሁ ቀብራቸዋለሁ ብለህ ስታስብ መቃብሩን አርቀህ አትቆፍረው አንተ ልትገባበት ትችላለህና የሚባለው ለዚህ ነው። እንግዲህ መሀሌት ብሩክንንም ሞገስንም አጠፋለሁ ስትል በዝና እጅ ልትጠፋ ትንሽ ደቂቃዎች ነው የቀራት። በየካፌው በየቦታው እዚህ ቀደም እንግዲህ ያወራርዳታል፣ ይሰድባታል፣ ምን ይላታል። ዛሬ ግን እንግዲህ በይፋ በካፌ ውስጥም ሆቴል ውስጥም ባገኘበት ቦታ አንቆ ሊገላት ጥረት እያደረገ ነው ያለው ማለት ነው። በእርግጥ ይገባታል። ምክንያቱም መሀሌት የሰራችው ስራ ከዚህ በላይ ዋጋ ያስከፍላታል። መጥፋትም ካለባት መጥፋት ያለባት በዝና እጅ ነው። ምክንያቱም ብሩክን የበደለችው በደል ቀላል የሚባል ነገር አይደለም። እዚህ በላይ ገና ብዙ ነገር ይገባታል ለመሀሌት። ምክንያቱም አንዳንዴ ከመሀሌት ህይወት መማር ያለባችሁ ነገር አለ። ንጹህ ሰው በገፋችሁ ቁጥር፣ ንጹህ ሰውንን ዋጋ ባሳጣችሁት ቁጥር እናንተ ሳታስቡት ዋጋ የምታጡበት ደረጃ ላይ ትቀመጣላችሁ። እውነቴን ነው የምነግራችሁ። ሰው የገፋ ሰው አወዳደቁ አያምርም። በቃ ከመሀሌት ህይወት አሁን ድራማውን እንደ መዝናኛ ብቻ አትዩ። መማር ያለባችሁን ነገር ተማሩ። አሁን እቺ ልጅ ብሩክ በጣም ነው የሚንከባከባት የነበረ። ከብሩክ ጋር በሰላም ብትኖር ሁሉ ነገር የራሷ ነው። በጸባይ ብትኖር ሁሉ ነገር ፍቅር ብትሰጥ፣ ንጹህ ፍቅር ብትሰጥ ሁሉም ነገር የሷ ነው። ፍቅር ስትሰጡ ሁሉም ነገር የናንተ ይሆናል። ፍቅሩን ትታችሁ ገንዘብ ስትመኙ ግን ፍቅሩንም ታጣላችሁ፣ ገንዘቡንም ታጣላችሁ። ገንዘብ የወደደ ሰው መጨረሻው ፍቅሩንም ገንዘቡንም ሁለቱንም አያገኙ። ንጹህ ፍቅር የሰጠ ሰው በንጹህ ህሊና ሰውን የቀረበ ሰው ግን ገንዘቡንም ያገኛል፣ ንጹህ ፍቅሩንም ያገኛል። ወይዘሮ መሀሌት እንግዲህ አሁን ያን የመሰለ የሞቀ ትዳሯን ፈታ ብሩክ ላይ ባደረሰችው በደል ልክ ዛሬ ዝና እግር ስር ወድቃ ዋጋ እየከፈለች ነው ማለት ነው። ስለዚህ የሚንከባከቧቸውን ሰዎች አትግፉ። እውነቴን ነው የምነግራችሁ። በፍጹም የሚንከባከቧቸውን ሰዎች አትግፉ። እናንተ የምትወድቁበት ቦታ ያልሆነ ቦታ ነው የምትወድቁ። የተገፉ ሰዎች ደግሞ ወድቀው አይወድቁ። አሁን እኛ ገፍተን የጣልናቸው የሚመስሉን ሰዎች የተሻለ ቦታ ነው የምናያቸው። እንደው ዝም ብላችሁ ታዘቧቸው። እንደው ምንም ሳያጠፉኛ በድልናቸው ብላችሁ የምታስባቸው ሰዎች ካሉ የነዛ ሰዎች ውድቀታቸው አይደለም የሚታየኝ። እውነቴን የምነግራችሁ ነገር ከፍታቸው ነው። ከፍ እያሉ ነው የሚሄዱት። አይወድቁ። ንጹህ ሰው አይወድቅ። እኛ የጣልነው የገፋነው ምናምን ይመስለናል። አሁን ብሩክ አልወደቅም። እሷ የጣለችው የገፈተረችው እነ ልጁ ያሰቃየችው ምናምን መሰላት ግን አልወደቀም በጭራሽ። እሷ ግን ምን ሆነች? አሁን ወደቀች። የፍራታም ጋር ስትሄድ እንኳን ስንት ስታማክራት የነበረች ልጅ የእንጀራ መግዣ ብር እንኳን የለኝም ብር አምጪ እያለቻት ነው ያለችው። የኔን ምክር እንኳን መስማት የለብሽም፣ ብሩክን ማጣት የሌለብሽ ነው፣ ብሩክን ያጣሽ ነው ያለች። አያችሁ አይደለ? ስለዚህ የእናንተ የሆነን ሰው ተንከባክባችሁ ነው መያዝ ያለባችሁ እንጂ በፍጹም እንደ መሀሌት አይነት ባህሪ ያላችሁ ሴቶች ካሁኑ ባህሪያችሁን አስተካክሉ ለማለት ወዳለሁኝ ማለት ነው። ያንስን በሴቶች በኩል ብቻ ክፋት እንደሌለ ዝና ማሳያ ነው። እንደ ዝና አይነት ባሎችም ደግሞ ራሳቸውን ዘወር ብላችሁ ማየት መቻል አለባችሁ። ሴት ልጅ በመደብደብ በቤት አግቶ በማሰቃየት ፍቅር መመስረት ወይም ትዳርን ማቆየት አይቻልም። ይኸው ሉላ ከጠፋች ስንት ጊዜ ሆናት? ረጅም ጊዜ ሆኗታል። በቃ ምክንያቱም ለመሞት ሞከረች፣ እሷ አልተሳካላትም። አንድ አይሩ 2-3 ጊዜ ጠፋች፣ ተመልሳ እየታገተች ቤት ዙራ ገባች። ስለዚህ ከዚህ በኋላ ግን አልሞት በተጋዳይ ሆና አይታችኋል። ቅጥቅጥ አድርጋ ገርፎ ነው የወጣችው። ዛሬ በሀገራችን ሚስት ባሏን ገደለች፣ ባል ሚስቱን ገደለ የሚባለው ባይዘዋይ እንደዚህ አይነት ነገሮች ናቸው። ሚስትን አልፈታም ብሎ አግቶ በመያዝ ያሰቃያል አንዳንዱ ወንድ። አንዳንዱ ሴቶች ደግሞ ያው ትንኩሽት ይሆናሉ ጸባያቸው ልክ እንደ መሀሌት እንደው ገፍቶ ወይም ስሊፐር ለብሳ የስሊፐር ድምጽ ረበሸኝ ብላ የምትገጥም ሴት ደግሞ አለች። እንግዲህ እሷ ባመጣቸው ጦስ ሌላ ደረጃ ውስጥ ተገብቶ
ህይወት እስከ መጠፋፋት ይደርሳል። ባል ሚስቱን ገደለ፣ ሚስት ባሏን ገደለች የሚባለው እንደዚህ አይነት ባህሪ ያላቸው ሰዎች ናቸው። ባይዘዋይ ብሩክ በባለፈው ለልጁ ሲል መታገሱ እንጂ ሌላው ሰው ቢሆን ወይም ሪያሊቲ እንደ ማህሌት አይነት ሚስት ያለው ሰው መሬት ላይ እውነት ቢኖር ከድራማው ወጣ ብንል ቢኖር ማህሌት ያጠፋታል ማህሌትን እንጂ እንደ ማህሌት አይነት ባህሪ ያላትን ሴት ተሸክሞ የሚኖር ሰው ይኖራል የሚል እምነት የለኝም። ምክንያቱም ልጁን ሊያሳክም ቤቱን ሊሸጥ ስንት ጥረት እያደረገ ያለ ሰው ልጁን ለማሳከም ጫፍ በደረሰበት ሰዓት ላይ ቤቱን ብታሳግድበት እውነቴን ነው የምነግራችሁ ነገር አይደለም 1 ሞት 5 ሞት ቢሆን ይሞታል እንጂ እንደ ማህሌት አይነት ቢሆን ይገላታል። ስለዚህ ትዕግስተኞች መሆን ያስፈልጋል። ማህሌት የምታደርገው ድርጊት በጣም አስቸጋሪ ነው። ሌላው ኤፍራታ ነች። አንዳንድ ጓደኞቻቸውን መምረጥ መቻል አለባቸው። እንደ ኤፍራታ አይነት ጓደኞች በዙሪያችሁ ይኖራሉ። ገንዘብ እስካገኙ ድረስ እናንተን አሳልፈው የሚሸጧችሁ ማለት ነው። ምንም ቢሆን ኤፍራታ ማህሌት ከነክፋቷን ቢሆን ለኤፍራታ እህቷ ነች። ነገር ግን ኤፍራታ ገንዘብ እስካገኘች ድረስ ማህሌትን ቢሆን በጠራራ ፀሐይ ትሸጣታለች። አሁን ማህሌትንና ዝናን እንግዲህ ተከታትሎ መረጃ ለመሰብሰብ ከብሩክ ወንድም ገንዘብ ተቀብላ እሷን እየመረጀቻት ነው ማለት ነው። እንግዲህ አስቡት። አልነገረቻትም፣ ማህሌት አታውቅም። ኤፍራታ መረጃ ሆና ለብሩክ ወንድም እንደምትሰራ በፍጹም የምታውቀው ነገር የላት። ነገር ግን አሁን ማህሌት እያንዳንዷን እንቅስቃሴ የምታደርጋትን እንቅስቃሴ ለኤፍራታ ትነግራታለች። ኤፍራታ ደግሞ ገንዘብ እስከተከፈላት ድረስ ለብሩክ ወንድም እየወሰደች መረጃውን ትሰጣለች ማለት ነው። ስለዚህ እንደዚህ አይነት እስስት ከሆኑ ጓደኞችም እንደው ዘመድ ነን ብላችሁም ቸላ ማለት የለባችሁም። ጥንቃቄ ማድረግ መቻል አለባችሁ፣ መማር መቻል አለባችሁ ለማለት ነው። ለምሳሌ እኔ ከእንደዚህ አይነት ድራማዎች ቁም ነገሩ ነው። በዚህ ድራማ ተንተርሳችሁ መማር ያለባችሁ ቁም ነገሩ ነው። ለምሳሌ አሁን ገንዘብ ተቀብላ ይህን መረጃ አሳልፋ የምትሰጥ ከሆነ ኤፍራታ ማህሌት አምናት እንግዲህ አሁን ከሷ ጋር አብራ እየኖረች ነው፣ ከሷ ጋር አብራ እየተኛች ነው፣ ምን እያለች ነው አይደለ? ለምሳሌ እሷንን አሁን ክፉ ካሰበችና እሷን መበቀል ከፈለገች በተኛችበት ብዙ ነገር ማድረግ ትችላለች። ለዛም ነው ዛሬ ጓደኛሞች አብረው በተኙበት እርቃናቸውን ቪዲዮ ይቀርጿቸዋል፣ ፎቶ ያነሷቸዋል፣ ምን ይሏቸዋል። ያንን ከያዙ በኋላ ደግሞ ይህን ታክል ገንዘብ ካላመጣችሁ ይሏቸዋል። ብዙ ነገሮች አሉ። ስለዚህ እናንተ አብራችሁ የምትኖሩት ጓደኛ ሁሉ ሴትም ስለሆነ ወንድም ስለሆነ ማመን መቻል የለባችሁም። ራሳችሁን መጠበቅ ግዴታ ነው ከፈጣሪ በታች ለማለት ነው። ውድ ቤተሰቦች እንድትማሩበት ስለምፈልግ ነው ይህንን ሐሳብ እየነገርኳችሁ ያለሁኝ ማለት ነው። ሌላው እንደ ድራማው አይዲዮሎጂ ስንመጣ ብሩክ አለመኖሩ ይሄ ድራማ በጣም እንዲቀዛቀዝ አድርጎታል። እውነቴን ነው የምነግራችሁ ነገር ብሩክ ባለመኖሩ አሁን አብዛኛው ኦዲየንስ እንዲያውም የዳጣ የሚለውን ድራማ ነው እንትን እያለ ያለ እየጠበቀ ያለ ከምሳሌ ይልቅ ዳጣ የሚለውን እየጠበቀ ነው ያለ አብዛኞቻችሁ ስረዳችሁ ማለት ነው። ሌላው ደግሞ ስለዚህ ብሩክን ወደ ምሳሌ ተብሎ ብትመልሱት ጥሩ ነው ለማለት እንወዳለን በዚህ አጋጣሚ። ከዛ ውጭ ደግሞ እኔ የብሩክ ወንድም ቅድስትን የሚያይበት እይታ ለኔ አልጣመኝም እውነት ለመናገር። በእርግጠኝነት የምነግራችሁ ብሩክ የማይመለስ ከሆነ ወደ ቤትና የሚቆይ ከሆነ የብሩክ ወንድም ቅድስትን አታክ ሊያደርጋት ይችላል ብዬ አስባለሁ። ምክንያቱም አስተያየቱ የሚያይበት አንግል ምናምኑ እሱ ነገር አልጣመኝም በፍጹም ማለት ነው። ምንም ልቀበለው አልቻልኩኝም። ሌላው እንግዲህ የብሩክ ልብስ በቤት ውስጥ ደም ነክቶ ምናምን የተገኘ ልብስ አለ። እሱንን በማግኘቷ ቅድስት በጣም ተደናግጣለች። ነገር ግን ትዝ ሲላት ከዚህ ቀደም ምሳሌ ነስሯት ስለነበረ ለዛ ማበሻ ተጠቅሞበት እንደነበረና በሶፋው ስር እንደወደቀ ለማስተባበል እየሞከሩ ነው። ግን እስኪ ምናልባት እኔም እንደዛ ነው ያሰቡት። ከዚህ ቀደም ነስሯት ስለነበረ ያለዛ የተጠቀሙበት ነው መሰለኝ። በእርግጠኝነት ብሩክ ይሞታል የሚል አመለካከት የለኝም። ግን ብሩክ ምናልባት እኔ የምጠብቀው ታግቶ ሊሆን ይችላል የሚል አመለካከት አለኝ። ምክንያቱም ከዚህ ቀደም ወይ እስር ቤት ነው ወይ ታግቷል። እጹን እንዲወስዱ በላኩት ሰዎች ታግቷል ብዬ ነው የማስበው ማለት ነው። እስኪ እናንተ ሐሳብ ብሩክ የት ሊሆን ይችላል? ሐሳባችሁን አስተያየታችሁን እስኪ በኮሜንት መስጫ ስር ላይ አስቀምጡልኝ። ሌላው ሉላና ሞገስ እንግዲህ ፍቅራቸውን እየቀጩ ነው። በፍራትም በድፍረትም ውስጥ ነው እንግዲህ
ቤትም ወጥተው ሪላክስ እያደረጉ ነው። ጥሩ ጊዜ እያሳለፉ ነው ማለት ይቻላል። ነገር ግን እስከ መቼ እንደዚህ እንደሚቀጥሉ ሉላና ሞገስ አልገባኝም። በእርግጠኝነት የምነግራችሁ 1 ሳምንትና 2 ሳምንት ከዚህ በኋላ ሉላ ሞገስ ጋር የምትቆይ ከሆነ ሌላ ታሪክ ሊፈጠር ይችላል። ዝናም በእርግጠኝነት ወደ ማህሌት ዘንበል ብሎ ማህሌት ጋር ሊቀጥል ይችላል። በስካር መንፈስም ሆኖ ቢሆን ማህሌትን ታምሪያለሽ ምናምን ብሎ ማድነቅ ጀምሯል። እንግዲህ በስካር መንፈስ ማድነቅ ከጀመረ የሆነ ሰዓት ላይ እሷን እንደማያገኛት እርግጠኛ ሲሆን ወደ ማህሌት ሊዞር ይችላል ብዬ አስባለሁ። ቢዞር ደስ ነው የሚለኝ። ለምን ካላችሁኝ ሁልጊዜ በስሩ አድርጎ እሷን ትንሽ ሲያሰቃያት ማየት፣ ያው ስቃይ ባያስደስትም ግን ለሰራችው ስራ ትንሽ ዋጋ መክፈል ስላለባት ስሜቴ ነው። ዋጋ መክፈል አለባት። ምክንያቱም ሰው በድላለች። ሰው የበደለ ሰው ደግሞ እሱም ተበድሎ በደል ምን እንደሆነ ስቃይ ምን እንደሆነ ማየት መቻል አለበት ለማለት እወዳለሁኝ። እንግዲህ ቀጣይ ብሩክ ተመልሶ ለማየት ያብቃን። ምክንያቱም የብሩክ መጥፋት በጣም አሳስቦናል ሁላችንንም። ግራም ያጋባ ሁኔታ ላይ ነው ያለው። ምክንያቱም እስካሁን ድረስ ይቆያል ብዬ አልጠበቅኩኝም። ቢያንስ ከክፍል 2 ላይ ይመለሳል ብዬ ነበር። እስካሁን ባለመመለሱ በጣም እኔንም አሳስቦኛል። እንግዲህ ውዶች ከዚህ ድራማ ከመዝናናት በላይ መማር ያለባችሁን ነገር ተምራችኋል ብዬ አስባለሁኝ። በያላችሁበት የዓለም ዳርቻ ሰላማችን እንዲበዛ እየተመኘሁ እንግዲህ የዛሬን ፕሮግራም በዚህ ጨረስኩኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም ብዝት ትርፍርፍ ይበልላችሁ። ሰናይ ጊዜ ይሁንላችሁ።